ሩታ ግን ምን ብታጠፋ ነው ይሄ ሁሉ በደል ይሄ ሁሉ ነገር እየሆነባት ያለው? እጅግ ነው የሚያሳዝነው። ይቺ ግለሰብ ገና ራስ ነች፣ ቤተሰቦቿም ገና አሁን ደስታ ላይ ናቸው። ለምንድነው እየተፈራረቃችሁ በመሄድ እነዚህን ቤተሰቦች እምትበጠብጧቸው? አብርሽ እንደሆነ አንዴ የማይቆርጥለት የማይወስን፣ ሩታንም ቤተሰቦቿንም የማያስከብር፣ የራሱን ቤተሰቦችም እያዋረደ የሌሎቹንም የሚያስንቅ ሆኗል። እኛ ስለሱ ምን ማለት እንዳለብን አናቅም። ከሰሞኑ በሄርሜላ ጉዳይ ብዙ ጉዳዮች እየተከሰቱ ሄርሜላን ስንናገር ሄርሜላን ስንተች ነበር። ነገር ግን እጅግ ማንም ባላሰበው ሁኔታ ደግሞ የአብርሽ ድሮ ፍቅረኛ የሆነችው ነፂ እጅግ ከባድ በሆነ ነገር ሩታን ልትጠይቅ ሄዳ ነበር። ታዲያ ቤተሰቦቿም ሩታም የሚያብሰለስሉትን ነገር ጣል አርጋባቸው መታለች። ነገር ግን በቪዲዮ አይታችሁት ይሆናል። ነፂ ያለችው በደፈናው ሩታን ጠይቄ መጥቻለሁ፣ ልጅ በመውለዳቸውም ደስተኛ ነኝ ነው ያለችው። እንግዲህ ጓደኞቿ ሁሉ ለምንድን ነው እንደዚህ ያረክሽው፣ ለምንድን ነው የሰው ቤትስ የምትበጠብጩ እያሉ ሲናገሯት ነበረ። ግን ጠቅለል ባለመልኩ እኔ ደስታቸውን ለመካፈል ነበር ሄድኩት እያለች ነው ስታወራ የነበረው። ነገር ግን በውስጥ በደረሱ መረጃዎች እዛ አካባቢ ያሉ ሰዎች ያጋሩ መረጃዎች ከሩታ ጋር ሌላ ግብግብ፣ በተለይ ደግሞ ከቤተሰቦቿ ጋር ሌላ ግብግብ ሁሉ በነፂ ተፈጥሮ ነበር ነው ያሉኝ። ነፂ ለምን እንደዚህ ማድረግ እንደፈለግሽ የሆነት ሊገባኝ አልቻለም። ነፂ እዛ ሄዳ ጣል ያደረገችውን ነገር በዝርዝር ነው ማስደምጣችሁ። እኔ ሩታ ከስንቱ ጋር እየተጋፈጠች እንዳለም አይገባኝም። እኔ ግን ወሳኝ መልእክትና ከባድ መልእክት ነው እንግዲህ ለሩታ ቤተሰቦች፣ በተለይ ደግሞ ቤት የሚያስገቡ የሩታ ቤተሰቦች በር እየከፈቱ ሰው ስለሚያስገቡት ጉዳይ በዝርዝር ማስጠንቀቂያም እሰጣለሁ። ቀጣይ ደግሞ እምትመጣ አንዲት ግለሰብ አለች፣ እጅግ እሱ ደግሞ የሚያስገርም ይሆናል። ያ አብርሽ የድሮ ፍቅረኞች በየተራ እየመጡ ሩታንም ቤተሰቦቿንም እያበጣበጡ መሄዱን ቀጥለውበታል። እባካችሁ ይህ መልእክት እንዲደርሳቸው ሆኖ ይህን ጉዳይ በአጽንኦት ተመልክተው የሩታ ቤተሰቦች ከባድ አቋም እንዲወስዱ መረጃው እንዲደርስልኝ ይሁን። ቪዲዮ ላይክ በማድረግ ጀምሩ። ለቻናሌም አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃችኋለሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ የአብርሽና የሩታን ነገር ከሰሞኑ እየተመለከትን ነበር። እነዚህ ልጆች አዲስ ልጅ ወልደዋልና በወለዱት ልጃቸውም ፍቅር ይመጣል፣ ፍቅር ይሰበካል፣ አንድ ይሆናሉ ብሎ ብዙዎች በጉጉት እየጠበቁ ነው የሚገኘው። ነገር ግን እንግዲህ አሁን በምንመለከተው መረጃ ያሉት ነገሮች ደስ አይሉም ማለት ነው። ያው በጣም የሚያናድድ ሆኖም ነው እያገኘን ያለ ነው። እኛ በዚህ በኩል ያው ሄርሜላን ነበረ ስንከታተል የነበረው። ሄርሜላ ነች ያው በተከታታይ ቪዲዮዎች ላይ ስንመለከታት የነበረው። ሄርሜላ በቀደም ጠይቅ ያለሁኝ እዛም ሄጄ ያሉትን ነገሮችም አይቻለሁ እያለች አዛኝ እየመሰለች ለሩታ የተቆረቆረች እየመሰለች ጭራሽ ቤተሰቡ እንዲናደድ እያደረገች ሌላ ነገር ነው ስታረግ የነበረው። በዚህም አብርሽ አቋም አለመውሰዱ ከህይወታችን ውጪም ብሎ ባለመናገሩ ብዙ ኦዲየንስ ነው የበሸቀው፣ ብዙ መልእክትም ነው የተላለፈው። ነገር ግን እኛ እንግዲህ ሄርሜላ ስንል በዚህ በኩል ደግሞ ነፂ እዛ ሄዳ ሩታ ቤተሰቦች ጋር ሄዳ ሩታን ጠይቅ ያለው ብላለች። ቪዲዮም ለቃለች፣ ገብታችሁ ማየት ትችላላችሁ። ግን እዛ ቪዲዮ ላይ ጠቆም አርጋ አምልጧት ያለ የተናገረችው ነገር አለ። እዛ ቤት ውስጥ የተናገረችውን ደግመዋለች። ምንድነው ያለችው? በቪዲዮም ላይ በቃ አሁን ቆርጦልኛል፣ ልጅ መውለዳቸውን አይቻለሁ፣ በቃ የደስታ ይሁንላቸው አይነት ነገር፣ በቃ አላገኘሁትም ግን በቃ የደስታ ይሁንለት አይነት ነገር ነው መልእክቷና እዛም ቪዲዮም ላይ የተናገረችው ነው። እና ቤትም ስትሄድ ታዲያ ምንድነው ያለችው? አሁን ቆርጦልኛል አይነት ነገር ብላ ነው አፍ አውጥታ ከሩታ ቤተሰቦች ሁሉ እየሰሟት መልእክቷን ስትናገር ነው ያሉኝ። እኔ በዚህ ያህል ደረጃ ለምን ቤተሰቦች የሚናደዱበትን መልእክት እንደሚያስተላልፉ እየሄዱ አልገባኝም። አሁን የሩታ እናት ራሱ ይሄን ነገር እየተነተኑ ምን ሊሉ እንደሚችሉ አስቡ። ይቺ ልጅ አሁን ድረስ ታፈቅሯለች ማለት ነው ነፂ የምትባለውም ነው ብለው እንግዲህ እንዲያሰላስሉ የሚያደርገው። ሩታም ቢሆን እንግዲህ የእያንዳንዱ ንግግር በመጡ ቁጥር የምታስተናግድበት የእያንዳንዱ ንግግር እንግዲህ የምትፈታበት ሞራሏ ራሱ እንደው እየወረደ የመጣም ይመስለኛል። በቀደም ሄርሜላን እንደምንም ችላት ነው ሁሉን ነገር በሳቋ እየሸፈነች ስትመልስላት የነበረው ማለት ነው። እንግዲህ ነፂ ደግሞ መጣ እንደዚህ አይነት ነገር ተናገረች። ቀጣይ እንግዲህ ያው ማን ሊመጣ ይችላል ተብሎ ነው የሚጠበቀው። ምናልባት ፍቅር ልትመጣ ትችላለች። ፍቅር በእርግጥ ብዙ ነገር የምታመዛዝን ልጅ ነች። የድሮ የአብርሽ ፍቅረኛው ብትሆንም ብዙ ነገር ቢያሳልፉም አንዳንዴ እንደዚህ አይን ያወጣ ነገር ቤተሰብ ብስጭት የሚያደርግ ነገር ትናገራለች ብዬ አላስብም። ከሩታ ጋርም ጥሩ ግንኙነት ነው ያላቸው። ሩታ ሞራሏን ስሜቷን በሚነካ ነገር ትናገራለች ብዬ አላስብም። ነገር ግን አሁን በውስጥ በደረሱ መረጃዎች ምናልባት ቀጣይ ደግሞ ፍቅር እንዲሁም ከዚህ በፊት ደግሞ የመጣች አንድ ጓደኛም ነበረች አብርሽን ወዳለው ምትል እሷ ሁሉ ሄጄ ልጠይቅ ትላለች። ስለዚህ ቤተሰቦቿ ለምንድነው አቋም የማይወስዱት? ቤተሰቦቿ እኮ ያው ቀደም ብለው አቋም ቢወስዱ ኖሮ የሚመጣውን ሰው ሁሉ ሩታን የእውነት ሊጠይቅ የፈለገውንም ያልፈለገውንም እየለዩ እኮ ቢያስገቡ ይሄ ሁሉ ጣጣ አይመጣም። ነገር ግን እነሱ ሁሉንም ያስገባሉ፣ ከዛ ሩታን የሆነ ነገር ይናገራሉ። ታዲያ ሩታም ታብሰለስላለች፣ ቤተሰብም እየተናደደ መጣ። ስለዚህ እቺ ልጅ የአራስነት ጊዜዋን በሰላም በጥሩ ሁኔታ እንኳን እንድታጠናቅቅ እባካችሁ የሚገቡ ሰዎችን ወደ ቤት
የሚገቡ ሰዎችን በጥሩ መልኩ እንዲገቡ ይሁን። አለበለዚያ ለነሱ የሚጎዳው ሁሉ ከገባዛ ቤት ውስጥ ችግር እየተፈጠረ ነው። ስለዚህ ይሄ መልእክት ባካችሁ ይተላለፍ። በቀጣይ አንዲት ግለሰብን መምጣቱ አይቀርም። የአብርሽ የድሮ ፍቅረኛ ነኝ ያለች ልጅ ልጠይቅ ብላ መሄዱ አይቀርም ነው ያሉኝ። በትክክልም ደግሞ ካሰባችሁት እውነት የድሮ ፍቅረኛቸው እንደሆነ እናውቃለን አብርሽ። ታዲያ እንደው ልጅ በመውለዱ ምን አይነት ደስታ ነው የእውነት ተሰምቷቸው የሚሄዱት? የእውነት እነሱ እንደሚሉት ደስታ ተሰምቷቸው ከሆነ አዲስ ህይወት መጀመሩ፣ በልጅ መባረኩ፣ ከሩታ ጋር ያለው ነገር መጠንከሩ ደስ ብሏቸው ቢሆን ሄደው ጥሩ መልእክት አስተላልፈው በዛም በክብር በቪዲዮ ተቀርጾ ሲወጡ እንመለከታለን። ነፂ ራሱ በጭቅጭቅ እንደወጣች ነው እንግዲህ መረጃው የደረሰኝ። ለዛም ነው ቪዲዮ ያለቀቀችው። እሷ ያለችው ምንድነው እዛ ሩታ ልጠይቅ በሄድኩበት ጊዜ ቪዲዮ አልቀረጽኩም፣ ነገር ግን ያው ያሉት ነገሮች እንደሚያሳዩት በሰላም መገላገሏን እንዲሁም እኔም በሰላም ጠይቄ መመለሴን ነው ያለችው። ህዝብም እንዳይነሳባት ነው እንደዚህ ያለችው። ነገር ግን እዛ ሄዳ ራሱ በሰላም አልወጣችም፣ በጭቅጭቅ ነው የወጣችው። ስለዚህ ሩታን እንጠይቃለን ብላችሁ የምትሄዱ ሰዎች ጭቅጭቅ ለመፍጠር አትሂዱ፣ ቤተሰብ ለማሳዘንም አትሂዱ። አንዴ ይሄ ግለሰብ ወልዷል፣ ይሄን ነገር ታውቃላችሁ። አዲስ ህይወትን ኑሮን እንዲጀምር ቤተሰቦቹ የሩታን ቤተሰቦች የሚደሰቱበትን ህይወት እንዲመራ ማድረግ ነው እንጂ ለምን በዚህ ያህል ደረጃ እየሄዳችሁ እንደው የእውነት ጠያቂ እየመሰላችሁ ቤተሰብ ላይም ጭቅጭቅ እየፈጠራችሁ እናንተም ክብር እያጣችሁ መመለስ ማለት ጥሩ ነው ብዬ አላስብም። የዛሬ ስራሽ ነፂ አንቺም ጥሩ እንዳልሆነ ይገባሻል ብዬ አስባለሁ። የእውነት አብርሽን እንደ እህትነት እንደ ወንድምነት ታየታችሁ ቢሆን ማንም ምንም አይመስለውም ነበር። ነገር ግን አሁን ድረስ አንቺ እንዳልቆረጠልሽ በቪዲዮም ላይ ተናግረሻል። አሁን ምናልባት በልጅ በቃ ቆርጦልኛል እያልሽ ነው እያለቀሽ ጭራሽ ስትናገር የነበረው። ይህ ለቅሶች ደግሞ የሚያሳየው በቃ የሆነ እልህ ቁጭት እንዳለብሽ ጭምር ነው። ጓደኞችሽ ሁሉ ነው ሲተቹሽ የነበረው። አንቺ ምን ቤት ነሽ ጠያቂ ሆነሽ ሄድሽው? አንቺ ምን ቤት ነሽ አሁን ደግሞ የሚያስለቅስሽ ሁሉ እያሉ ነው ሲናገሯት የነበረው። እንደው መጠየቁን እንኳን ጠየቅሽ ቢባል ለቅሶ ምን አመጣው? እንዲሁም ሩታ ጋርም ቤተሰቦቿ ጋርም ሄዶ አሁን ቆረጠልኝ አይነት ነገር በቃ መናገር ምን የሚሉት ነው እንዴ? ለምን የአብርሽንስ ክብር እያወረዳችሁ ትመጣላችሁ? ቤተሰቦቿስ በሰሙ ቁጥር ሁሌ የአብርሽ የድሮ ፍቅረኞች እየመጡ የማይሆን ቃል እየጣሉ በሄዱ ቁጥር ምን አይነት ስሜት ይሰማችኋል ብላችሁ እንኳን እንዴት ለነሱ እንኳን አታስቡ። አብርሽም ቢሆን ቆራጥ አለመሆንህ ነው እስከዛሬ ድረስ እያንገበገበኝ እያበሳጨኝ የሚገኘው። ጭራሽ አሁን አንተ ከሄርሜላ ጋር ቀጣይ ቪዲዮም ላይ ለመታየት እቅድ እንዳለህም በውስጥ የላኩልኝ መረጃዎች አሉ። እሱ እንግዲህ እንደሚያዋጣህና እንደማያዋጣህ አብረን የምንመለከተው ይሆናል። የአባትህ የጋሽዬ ቁጣና ትዕዛዝ እንግዲህ የት ድረስ እንደሆነ በቀጣይ ትመለከታለህ። ከእንግዲህ ልጅ ተወልዶ የቤተሰብ ኃላፊ ሆኖ ወለም ዘለም አይሰራም፣ ከእንግዲህ እንተያያለን ብለው ነው እንግዲህ ጋሽዬም የአባትነት መልእክታቸውን የአባትነት ምክራቸውን ያሰሙት። እንግዲህ ከአባትህ ምክርና ከአባትህ ተግሳጽ ወጥተህ ሌላ ነገር የምታይ ከሆነ አብረን የምንመለከት ይሆናል። እባክህ ንቃ። ሩታንም ቤተሰቦቿንም አታስንቅ። ያንተን ቤተሰቦች ደግሞ እንዲናቁ አታድርግ። ያንተ የድሮ ፍቅረኞች እየሄዱ ሩታን ልንጠይቅ እያሉ የማይሆን ነገር ጣል ባረጉ ቁጥር ቤተሰቦችህም ራስህም ነው እየተሰደብ ክብርህም ዝቅ እያለ የሚመጣው። ስለዚህ እባክህ ሁሉም ከህይወትህ እንዲወጡ አድርግ። በቃ ምንም አይነት ግንኙነት ከበፊት ካሉት ሰዎች ጋር አታድርግ ለማለት ነው መልእክቴን ለማስተላለፍ የምፈልገው። በሌሎች ቪዲዮቻችን እስክንገናኝ ለዛሬ ይዤላችሁ የመጣሁት መረጃ ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም